ወላሂ ሀቂቀተን ሰው አንድ ሳምንት ሁለት ሳምንት ከሚዲያ ጠፋ ብሎ ለብቻው ቁጭ ብሎ ሂሳቡን ሲሰራና ቀብር እንደሚገባ ሲያቅ ይደነግጣል። ምን እየሰራሁ ነው የነበረው ይላል። አሁን ግን እንደዛም እየተባለ አይደለም። አላህ ይዘንልንና ይገባል። ቤተሰቦቼ ሆይ እንዴት ናችሁ ይባላል። ከዛ ነብስን በቀጥታ መሸጥ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰውየው በጠዋቱ ያነጋል አሉ። ከዛስ ነብሱን ከእሳት ነፃ የሚያወጣት አለ፣ ነብሱን ደግሞ የሚያስበላት አለ አሉ። ሽያጭ ላይ ነን። በየቀኑ ነብሳችንን እየሸጥናት ነው፣ ለገበያ ያቀርበናታል። አሁን ልብ ያላልነው ግን ምንድን ነው? ካልኩሌሽኑን አልሰራንም። እኔ ሁል ጊዜ እስከ ዛሬ ሊወጣልኝ ያልቻለው የዛሬ 2 ዓመት ከምናምን አላህ ይዘንለት አንድ ወንድም ሞቷል። ቲክቶክ ላይ የሚታወቅ የነበረ ዘፈን ይዘፍን ነበረ የመሳሰለው። አላህ ይተውለት፣ አላህ ይዘንለት፣ አላህ ቀብሩን ያስፋለት። ልክ እሱ ሲሞት ሰዎች ምን አሉ? አላህ ይዘንልንና አደራችሁን ሼር እንዳታደርጉት፣ ላይክ እንዳታደርጉት አሉ። ለምን? መጥፎ ስራ ስለሆነ ቀብሩ ላይ ወንጀል እንዳይበዛበት ስለሚፈለግ። አያችሁ አይደለም? ግን መልካም ሰው ቢሆን ኖሮ ምን ይባል ነበር? ለቀብሩ እንዲሆንለት ታብታብ፣ ሼር፣ እናንተ የምትጠቀሟቸውን ቃላቶች በጠቅላላ ሰብስክራይብ እናርገው፣ አካውንቱን እንዲህ እናርገው ይባልለት ነበረ። አሁን ግን እንደዛ አይደለም። አያችሁ፣ ስንሞት ነው የሚያስፈራው። ከሞት በፊት አላህ ምን አለ? ወተቁ የውመን አለ። ቀንን ፍሩ፣ ቀንን ፍሩ። ምን አይነትን ቀን ፍሩ? ቱርጃኡነ ፊሂ ኢለላህ፣ ወደ አላህ የምትመለሱበትን ቀን ፍሩ። ثم ትወፋ ኩሉ ነፍሲን፣ ከዛም እያንዳንዷ ነፍስ እኮ ትሞላለች፣ ትሰፈራለች። ቢማ አሚለት፣ እዚህ ምድር ላይ ሲሰሩ የነበረው በመዝገብ ተሞልቶ ይሰጣቸዋል። የአላህ ባሪያዎች ሆይ አሁን በተለይ ብዙዎች ሴት ናቸው ሚዲያ ላይ የሚጠቀሙ ማለት ነው። ብዙ ሴቶች አሉ። ቀብር ቦታ ሄዳችሁ አታውቁም። እኛ ወንዶች ግን እንንገራችሁ፣ ቤቷ ምን አይነት ጠባብ እንደሆነች። በጀርባ አታስተኛ፣ በግራ ጎን ደግሞ መተኛ ትፈልጉ ተብሎ ግልብጥ ቢባል ራሱ ወደ ግራ ጎን መዞር አይቻልም። በቀኝ ጎን ወስደን እናስተኛለን ሟችን፣ ወንድም ሆነ ሴት። ከዛ ዘንበል እንዳይል ራሱ ምን ይደረጋል? አፈር ያጎርሱትና በጎን በኩል ከዛ በኋላስ ብሎኬት ይደረደራል፣ ጭቃ ይመረግበታል። ተዘጋች በቃ ቤቷ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እንደ ስራችሁ ቀብራችሁ ይሰፋላችኋል አሉ። እዚህ ምድር ላይ ጥሩ ሰዎች ከነበር ሰፊ ይሆናል ቀብሩ። ካልሆነስ ይህንን ነው መፍራት። ወላሂ ነቢዩ ሰለላሁ ዐለይሂ ወሰለም ጥፍጥና ቆራጭ የሆነውን ሞት አስታውሱ፣ አብዝታችሁ አውሱት ሲሉ እኔ ቆይ የእሳቸው ምክር ያልመከረን ማን ይመክረናል? ሀቂቀተን ሰዎች ሚዲያ ላይ ሲሰዳደቡ ታያላችሁ። ትላንት ወዳጅ ዛሬ ጠላት ሲሆኑ ታያላችሁ። ምንድን ነው ስትሉ በቃ የግልን ነፍስ ላላህ ብሎ መውደድ ላላህ ብሎ መጥላት እኮ ቀላል ነገር አይደለም። ትልቁ የኢማን ክፍል ነው። ሰውን ስንወድ ላላህ ብለን ስንጠላ ላላህ ብለን ነው ሊሆን የሚገባው። ሰዎች ዛሬ የሚቀሙትን ጫት አያፍሩም። ቲክቶክ ላይ አምጥተው ቀድተው ይለቁታል። ምንድን ነው ደግሞ ሲባል የኔ ቪዌ ምን ያህል ደረሰ ይባላል። ሱብሓነላህ። ሀታ መልካም ነገር እኮ የሰራ ሰው ደበቅ ይላል። ራሱ ምን ያደርጋል? ደበቅ ያደርጋል። እንዴት ሰው መጥፎ ስራውን አያችሁ፣ ይሄን ያህል ቪው እኮ አገኘው፣ ላይክ እኮ ይሄን ያህል ነው፣ ሰብስክራይበሮቼ እኮ ይሄን ያህል ናቸው፣ ኧረ አይባልም። ለነፍሳችን እንዘንላት። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ መሰላችሁ? አሁን ባጭሩ የቀብር ህይወት ምን እንደሚመስል የመጨመሪያ ግን ጉዟችን ወዴት እንደሆነች እስቲ ላስታውሳችሁ። አማኝ ሊሞት ሲል አሉ ፊት ለፊቱ ከጀነት ጭፍራ የሆኑ መላእክቶች ይመጣሉ። የጀነት ከፈን ይዘው ሐኑጥ የሚባል ሽቶ የተነፋ ከፈን ይዘው አሉ። መለኩል መውት እጅው ላይ ብዙ አያቆያትም። ያ አየቱሃ ነፍሱ
አጠይባ አንቺ ያማርሽ ነፍስ ሆይ እኽሩጂ ውጪ ኢላ መኽፊረት ሚንላህ ወደ አላህ ውዴታ ወሪድዋን ወደ እሱም ውዴታ ውጪ ትባላለች። መለኩል ሞት ያወጣታል። እጁ ላይ አይተውለትም። እነማን? እነዛ ጭፍራ መላኢካዎች። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በዚህ ምድር ላይ አሉ ከሚባሉ ውድ ሽታዎች ውስጥ የሰውየው ነፍስ ከአካላቱ ላይ ስትወጣ ልዩ የሆነ ሽታ ይወጣል አሉ። ከዛስ ሱብሓነላህ ምን ይደረጋል? ወደ መጀመሪያው ሰማይ ይዘውት ሊያርጉ ሲወጡ የእያንዳንዱ ሰማይ ጠባቂዎች ምን ይላሉ? ጌታችን ሆይ በእኛ በኩል አሳልፈው፣ በእኛ በኩል አሳልፈው ይላሉ። ማንን? የአማኝን ነፍስ ማለት ነው። 7 ሰማይ ይከፈትላቸዋል። የአንደኛው ሰማይ የቅርብ ባለመዋል ልዩ ልዩ የሚባሉት መላእክቶች እስከሚቀጥለው ሰማይ ድረስ ይሸኙታል። ይህን የአማኝ ነፍስ 7 ሰማይ አቋርጦ ከሄደ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ምን ይላል? ከእሷ ፈጠርኳቸው ይላል። ከምን? ከአፈር። ወደ እሷም እመልሳቸዋለሁ። ወዴት? ወደ አፈር። ከእሷም እቀሰቅሳቸዋለሁ ይላል። ከየት? ከአፈር። መልሱት ባሪያዬን ይላል። ነብሱ ትመለሳለች። ቤተሰብ ወስዶ ሬሳ ይቀብራል። ከዛ በኋላ 3 ጥያቄዎች ይጠየቃል። ጌታህ ማን ነው? ሃይማኖትህ ምንድን ነው? በእናንተ መካከል የተላከው መልእክተኛ ማን ይባላል? ሱብሓነላህ። ከዛ በኋላ ምን ይከሰታል? አላህ 3ቱም ጥያቄ ይመልሳል አማኝ ስለሆነ። እዛ ጠባብ ቀብር ውስጥ እኛ ወስደን ስንቀብረው እንግዲህ ይህንን አማኝ ምን አልነበረውም፣ በራሱ አንድ ሰው የሚያስገባ ቦታ እንኳን አልነበረም። እሱን ራሱ ገልበጥ የሚያደርግ ቦታ አልነበረም። ከመሆኑ ጋር ምን ይከሰታል? የሆነ ግለሰብ ቀብር ውስጥ ገብቶ ይቆማል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ቤተሰብ ቀብሮት ሄዷል ይሄን ግለሰብ። ከዛ ምን ይባላል አሉ? አብሽር ቢለዚ የሱሩክ ይለዋል። ማን? ይሄ ግለሰብ ለሟቹ አማኝ በሚያስደስትህ ነገር ተበሰር ይለዋል። አብሽር ከአላህ በሆነ ውዴታ ተበሰር ይለዋል። እኔ እኮ አንተን አላቅህም፣ እዚህ ዱንያ ላይ ከመጥፎ ነገር በጣም የዘገየ መጥፎ ነገር ላይ አትወድቅም ነበር በብዛት ለጥሩ ነገር በጣም ችኩል የነበርክ ሰው ነበርክ። በዚህ ነበር ማቅህ። ፈጀዛከ አላሁ ኸይረል ጀዛ፣ አላህ መልካም ምንዳይ ምንዳህ ይለዋል። አማኙ ግራ በመጋባት ምን ይላል? መን አንተ፣ አንተ ማነህ ይለዋል። ፊትህ በጣም በብስራት የመጣ ማነህ አንተ ሲለው እኔ መልካም ስራህ ነኝ ይለዋል። ሱብሃንአላህ። እችን ነው የፈለግኩበት። እዚህ ምድር ላይ የሰራናት ስራ ቀብር ውስጥ ትጠብቀናለች። ወንድምና እህቶች ግን ዛሬ እስቲ ሂሳቡን እንስራው። እየሰራን ያለነው ስራ ጤነኛ ነው? ወንጀል እንደሆነ እኮ ደግሞ እናውቃለን። በተለይ ቲክቶክ ላይ የሚሰራው ስራ በምን ያውቃሉ ወንድምና እህቶች? ወንጀል ካልሆነ አንድ ሰው ማንም ቢመጣ ባይመጣ አይሸማቀቅም። ወንጀል መሆኑን ግን የምታውቁት ምንድን ነው? የሆነ ሰው ሲያዩ ይጨናነቃሉ። አምሳያ ቢጤዎቻቸውን ሲያዩ ደግሞ ምንም አይመስላቸውም። አላህ የጠላውን ነገር ይለቃሉ። አላህ ምን ብሎ ሲያበቃ እኔ ጋር የምትገናኙበትን ቀን ፍሩ፣ ያላስተርጓሚ እኮ ከኔ ጋር ትገናኛላችሁ ብሎ ሲያበቃ ማለት ነው። ስለዚህ አላህ ባሪያዎች ሆይ ይሄ በተለይ ቀልድ ነው እየተባለ እነዚህ መንዙማ ባዮች፣ ነሺዳ ባዮች ወላሂ ነው ምላችሁ ይሄን ነገር እንግዲህ በብዛት ስቃወም ይታያል። መቃወምበትም የራሴ ምክንያት አለኝ። ይህን ምክንያት እኔ አይደለሁም ያመጣሁት። ነቢዩ ሰለላሁ ዐለይሂ ወሰለም 23 ዓመት ሙሉ የለፉለት፣ እነ ኢብራሂም እሳት ላይ የተወረወሩበት፣ እነ ሙሳ ሊገደሉ ያሉበት፣ እነ ዒሳ ሁሉም መልክተኛ፣ ኑህ 950 ዓመት የለፋበት ጉዳይ ስለሆነ እሱ ምንድን ነው? አንድ አላህን ብቻ አምልኩ፣ ከአላህ ውጭ ያሉን ራቁ። አሁን ይባል ይሆናል በብዛት ሽርክ ላይ የወደቁ ሰዎች ምን ያደርጋሉ? እኛ እኮ ነቢዩ ሙሐመድን ስለምንወዳቸው ነው ይላሉ። ክርስቲያኖች መቼ ዒሳን ይጠሉታልና? ዒሳን ስለወደዱት ነው አይደለም ያመለኩት። በጣም ወደዱት። ከዛ ምን አሉ? እሱ የአምላክ ልጅ እንጂ ሊሆን አይችልም አሉ።
ዛሬም እኛ ጋር ሙስሊሞች ጋር ሲመጣ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያለን ክብርና ፍቅር በልኩ ካልሆነ የአላህን መብት አሳልፈን ለሳቸው ምንሰጣቸው ከሆነ ይሄ እስልምና አይደለም። ማንም ሊያቅ ይገባዋል። በቃ እኛ ነቢዩን ጠልተን አይደለም፣ ከነብሳችን በላይ እንወዳቸዋለን። እኔ ልኖር ዘንድ እኔ ሰው ተብዬ ሳዳት እባል ዘንድ ሰው የሆንኩት ከአላህ በታች በማን ነው? በነቢዩ ሰለላሁ ዐለይሂ ወሰለም ነው። ለዚህ ደግሞ ማስረጃዬ ምንድን ነው? አላህ ራሱ ነገረኝ። ይሄ ማመልከው ጌታ መወደው ጌታ አነቢዩ እኔ የላኩት ነቢይ እኮ አውላ ቢልሙእሚኒነ ለአማኞች እኮ በላጭ ነው ሚን አንፉሲሂም ከነብሳቸው በላይ እኮ ለነሱ ያስብላቸዋል አለ። ስለዚህ ከነብሴ በላይ ካልወደድኳቸው ለእኔ ከነብሴ በላይ የሚጨነቁልኝን ውድ ሰው እኔ ራሴንም አላቀው። ነገር ግን ዛሬ እሳቸው መውደድ በሚል ስም የአላህን መብት ቆርሰው ለማን ይሰጣሉ? ለነቢዩ ሙሐመድ ይሰጣሉ። ይህን የሚቃወማቸውን ሰው ደግሞ ውሃቢይ የመሳሰለው የሚል ስም ይሰጣሉ። ይሄ ሁሉ ምንድን ነው? ነገ ቂያማ ላይ ጥየቃ አለ። ምን ስናደርግ አያችሁን? ሰላት ስንሰግድ ሰለዋት አትወዱም ትሉናላችሁ፣ ግን ሰላት እንሰግዳለን። ሰላት ውስጥ ደግሞ ምን አለ? ሰለዋት አለ። አላሁመ ሰሊ አላ ሙሐመድ ወአላ አሊ ሙሐመድ ከማ ሰለይተ አላ ኢብራሂም። መውሊድ የሚሉ ሰዎች ግን ጫት እየቃሙ ሰላት ማይሰግዱ ሰዎችም አሉ። ይሄ የታወቀ ነገር ነው። ስለዚህ ሚዛን ተገለበጠ ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በጣም እንወዳቸዋለን። አንድም ያላህ መብት አይገባቸው። እስቲ ልብ በሉ። አላሁመ ሰሊ አላ ሙሐመድ መገን ነቢይ ሁሉ ቀላቢ ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን፣ ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህንንም ቲክቶክ ድረስ ይዘውት ይመጣሉ። በጣም የሚያጅበኝ ደግሞ ለዚህ ነገር ጥብቅና የሚቆሙ ሰዎች ደግሞ አሉ። ሰው እኮ ጥብቅና የሚቆምለትን ጉዳይ ሊያውቅ ይገባዋል። ለምንድን ነው እኔ ሲሪየስ ሆኜ ጥብቅና መቆም ያለብኝ ከምንድን ነው መራቅ ያለብኝ የሚለውን አያውቁ። እኔ አንድ ልጅ ማስታውሰው ዶክተር ነው፣ በጣም የተማረ ስለሆነ አንተም ትንሽ ዱንያ ተምረሃል፣ ትንሽ ስለ እስልምና እስቲ ከአንተ ጋር ብታወያየው አሉኝ። መስለም ይፈልጋል ብለ እሺ አልኩኝ። ከዛ ወሬ ጀመር። ተውሂድ ይባላል ዋና የእስልምና መልእክቱ ተውሂድ ነው፣ እንደዚህ ነው እንደዚህ ነው ስለው እሱ ምን አለኝ መጨረሻ ላይ በእስልምና ውስጥ እስልምናን ብቀበል ነቢዩ መሐመድን ግን አላመልክም አይደል አለኝ። አታመልክም አልኩት። እርግጠኛ ነህ አለኝ። አዎ አምልኮ አይገባቸውም፣ እሳቸው ለአላህ ብቻ ነው አምልኮ የሚገባው፣ እሳቸውን ለላከው አልኩ። አሁን ተመልከቱ፣ ይሄ ክርስቲያን ምን ያህል ለመስለም ራሱ ከሙስሊሞች የሚያየው ምንድን ነው? በመንዙማ በነሺዳ ሁሌ መሐመድ መሐመድ ሲባል ነው የሚሰማው። መሐመድ እርሶ እንዲህ ያደርጋሉ እኮ ለቸገረው ደግሞ እንደዚህ ያደርጋሉ። ቸገረኝ ብለህ አታውራ ወሬ፣ ጓዝህን ይዘህ ግባ ቃጥባሬ እንዳለ ይሄ ባዕድ አምልኮ። የቸገረው ሰው አላህን ነው የሚለምነው ካለበት ሆኖ። የቃጥባሬን ሼክ የአብሬትን ሼክ አይለምንም። እና እንዴት ነው ቆራጥ ማን ሆነው በተውሂድ ላይ? ወላሂ በተውሂድ ላይ ሲሪየስ ያልሆነ ሰው ይጎዳል። ሁለት ሀገር ይጎዳል። ሁለት ሀገር ጥፋት ላይ ነው። ተውሂድ የሁሉ ነገር መሰረት ነው። ተውሂድን ያልያዘ ሰው ምንም ነገር የለውም፣ እስልምና የለውም። እንደገና ደግሞ አላህ ይምራንና ሚዲያ ላይ መጥተው የአላህን ስምና ባህሪያት ለራሱ ያጸደቀውን ደግሞ የሚቃወሙ ሰዎች አሉ። ልብ በሉ፣ አላህ በእኛ ጭንቅላት የምንቀርጸው ጌታ አይደለም። የነገረንን እንይዛለን፣ ያልነገረንን እኛ በራሳችን ተመራምረን ልንደርስበት አንችልም። ለምን? ጌታ አላሁ ስብሓነሁ ወተዓላ በምድር ላይ ያየ ስለሌለ ከቅያማ በፊት አይታይም የኛ ጌታ። ነቢዩ ሰለላሁ ዐለይሂ ወሰለም ሂጃብሁ ኑር አሉ። እሱ እኮ በግርዶ ተጋርዷል አሉ። መቼ ነው የሚታየው? አላህ ከሚያዩት ያደርገን፣ የቅያማ ቀን ነው። ስለዚህ የአላህ ባሪያዎች ሆይ ከእኛ ምን ይጠበቃል? ሲሪየስሊ ጉዳዮችን አጥንተን በእውቀት መያዝ ይገባል። ምሳሌ ተውሂድ ምንድን ነው? ሽርክ ምንድን ነው?
ሱና ምንድን ነው? ቢድዓ ምንድን ነው? ዝሙት ምንድን ነው? ትክክለኛው ትዳር ምንድን ነው? ኒካህ በምን ይመሰረታል? ኒካህ በምን ይፈርሳል? እንዲህ ያለን እያንዳንዱን ጉዳይ ጠይቀን ማንሰራ ከሆነ እንጎዳለን። ምሳሌ ሰሞኑን በጣም ትልቅ ጭቅጭቅ ያስነሳ ነገር አለ። እሱም ምን ሆኖ ተገኘ? በኢንተርኔት ትዳር ማፈላለግ ይቻላል ወይስ አይቻልም የሚል ተነሳ። በዚህ በኩል ያሉ ወንድሞች ይፈቀዳል አሉ። በዚህ በኩል ያሉ ወንድሞች በፍጹም ይሄ አይፈቀድም ክልክል ነው አሉ። አሁን በዚህ ሰዓት አቋም ብሎ የያዘ ሰው ድርቅ ብሎ መሄድ እኮ አይደለም። አንዱ ያላየውን ሌላው ያያል። ማስመር ያለብን ነገር እኛ መልካም ያልነው ነገር ሁሉ መልካም ነው ማለት አይደለም። እኛ በልባችን ስለተመኘን ብቻ አንድ ነገር መልካም አይሆንም። ጉዳቶች ይዞ ሊመጣ ይችላል። ዛሬ ለምሳሌ ቀላል ነገር ልንገራችሁ። አርቲፊሻል ኢንቴሊጀንስ የሚባል አለ። ለሱ ጽሁፍ ጽፋችሁ ትልኩለታላችሁ። እሱ በድምፅ አንብቦ ሰው አስመስሎ ሰው ነው የሚያነባው የሚመስላችሁ፣ ማሽን ነው የሚያነባው። የነ ኢብን ባዝ ከ15 ዓመት በፊት የሞቱት ዑለማ ቴክስት ተሰጠው። የእሳቸው ፈትዋ አስመስሎ ሌላ ፈትዋ ተለቀቀ። ከእሳቸው ከ10 ምናምን ዓመት ሞት በኋላ ማለት ከ20 ዓመት ሞት በኋላ ማለት ነው። ይሄ ከሆነ ልብ በሉ። ዛሬ የሆነ ሰው ገብቶ ጥሩ ፐርሰናሊቲ እኮ ማሳየት ቀላል ነው። ማንነቱ ማይታወቅ ላይሰግድ ይችላል፣ ምን ላይል ይችላል። ሙስሊም እህቶችን የትም ቦታ ማደን የማይችለው ሰውዬ አረ በኦንላይን እኮ ባልና ሚስት እኮ እናገናኛለን በነፃ ያሉ ሰዎች አሉ ሲባል እዛ ሄጄ እስቲ ደግሞ ትንሽ ፈታ ልበል ይላል። ሴት እህቶቻችን ቁም ነገር አስበው ነው የሚመጡት። ኢቭን ንጽጽር ላይ የሚሰሩ ክርስቲያኖች እኮ ሊሆኑ ይችላሉ። ንጽጽር ላይ የሚሰራ ሰው ስለ እስልምና ወይም ስለዛ እሱ መልስ ሊሰጥበት ስለሚፈልገው ሃይማኖት የሆነ ነገር ያውቃል። ገብቶ አሰላሙ አለይኩም አያተል ኩርሲ ላይ እንደሚለው እኔ እኮ አያተል ኩርሲ በጣም ትመቸኛለች ከቁርአን አንቀጾች ሁሉ እኮ አንደኛው እሷ ናት ምናምን ብሎ ሴት እህቶቻችንን ከቀረቡ በኋላ ሌላ ነገር ውስጥ ቢገባ ማን ነው ተጠያቂ? ነቢዩ ሰለላሁ ዐለይሂ ወሰለም አንድ ሴትና አንድ ወንድ ለሴት ልጅ መሕረሟ የእሷ ጠባቂ በሌለበት እንዳይገናኙ ብለዋል። አሁን ግን ምንድን ነው እየሆነ ያለው ሚዲያ ላይ? ወንድና ሴትን ምሳሌ አሁን እንግዲህ አፉ በሉኝ ስም ልጠራ ነው። አሲያ አለች እና የአሲያ ግሩፖች አሉ ይህን ስራ እንሰራለን የሚሉ። አሲያ ትዳር ቢኖራትም እኔም ትዳር አለኝ ለምሳሌ፣ እኔና አሲያ ግን ለብቻችን የሆነ ነገር ውስጥ ከሆን ሁለታችንም ትዳር አለን የሚለውን አስምሩበት። ሁለታችንም አጅነቢ ስለሆን ግን ወንጀል ውስጥ እንወድቃለን። ወንጀል ነው። ለብቻ ገለል ማለት አንችልም። ልብ በሉ ልብ በሉ። እኔም እሷም ባለትዳር ከመሆናችን ጋር ዛሬ ወንድና ሴት የማይተዋወቁ ሚዲያ ላይ ሁለት ወንድና ሴቶችን ስታገናኝ ያ ወንዱ ለአሲያም ጭምር ምኗ ነው? አጅነቢዋ ነው የሚሆነው። ለምን አሲያ አሚር ተደርጋ አልተመረጠችም? የሸሪዓ ቃዲ ዳኛ ብቻ ነው የኡማው ምንም የሆነው ኃላፊነትና ወስዶ። በደንብ ተረዱኝ ይሄን ነጥብ። የሸሪዓ ዳኛ የሆነ ሰው ከሆነ ግን ምን ይሆናል? ኃላፊነትና ወስዶ አባት የሌላቸውን ማጋባት ይችላል። አዲስ ሰለምቴዎችን ማጋባት ይችላል። ባሏ አልፈታ ብሎ በጣም የሚያስቸግራትን ሴት ማፋታት ይችላል። ሀከዛ ገብቷቸዋል አይደለም? ከዛ ውጭ ሌላ ሰው ይሄንን ኃላፊነትና መውሰድ አይችልም። ለዛ ነው ቅድም ምን ያልኩት፣ መልካም የተመኘ ሁሉ መልካምን ያገኛል ማለት አይደለም። ምን ሲባል ስለሰማሁ ነው። እናጋባ አልን እንጂ ምን አዲስ ነገር አመጣን፣ ይሄን እንዴት ይከለከላል የሚሉ ወንድምና እህቶች ስላሉ ማለት ነው። ሁለተኛ ይኸው ሚዲያ ላይ አንድ ወንድም እኔ በስምም አላውቀውም፣ ከዚህ በፊትም በአካል ተገናኝተን አናውቅም፣ ጉዳዩን ሳናጣራ ማውራት የለብንም። ነገር ግን ሰዎች ደግሞ ማስረጃ አለን እያሉ
ከአሲያ ጋር አብሯት ያለው ወንድ ማለት ነው። ገንዘብ ጠይቋል፣ እንዲህ አድርጓል፣ ገንዘብ አምጡ ብሏል። አባል ትሆናላችሁ። ምን አስፈለገ አባል መሆን? በነፃ አጋባለሁ ከተባለ በኋላ የዚህ